የእነ አቢጌልን ቤት አግስቷ በመጣችው ጣጣ ጠንቋይ ሄዳ በነካካችው ነገር ቤተሰቡ በሙሉ መተኛቶ በህልም እየተሰቃየ ይገኛል። እንግዲህ የአቢጌልም እንዲሁም ውሃዬ ሁሉም እስከ መድኃኒት ሁሉም እንዲሁም ደረጀ በስቃይ እየተሰቃዩ ይገኛሉ። እሷ በመጣችው ጣጣ አሁን ለታ እንግዲህ እውነት መስሎን በጣም ተጨንቀን ነበር። አቢጌል የሁሉንም ሚስጥር ዘረገፈችው ብለን ነበር። ነገር ግን ህልም ሆኖ አለ። ይህን ደግሞ አክስቷ በመጣችው ጣጣ ነው። አክስቷስ ምን ውሳኔ ወሰነች? እንዲሁም ደግሞ ዳጣዬና አክስቷ ወይም መድኃኒት የአቢጌል አክስት ማለት ነው ምንድን አገናኛቸው? በስተመጨረሻ ምን ላይ ደረሱ? እንዲሁም ደግሞ ደረጀ እንግዲህ ትልቅ ሀሳብ ከቤተሰቡ ውጭ ትልቅ ሀሳብና ችግር መጥቶበታል። እሱም ደግሞ ድርጅቱ እንደተሽቆለቆለበትና በጣም አደጋ ላይ እንደሆነ ከናታን ጋር እየተወያየ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ ብዘት ይበል። ሰብስክራይብ ያደረጋችሁ አበረታቱኝ። ባለፈው እንግዲህ አቢጌል ሰክራ ነበርና የሰከረች እንግዲህ ጊዜ በጣም ብዙ ነገር እያተራመሰች ነበር የነበረችው ማለት ነው በህልሟ። ምክንያቱም ለአባቷ ብላ እንግዲህ መቻል የማትፈልገውን ነገር ሁሉ ችላ ተቀምጣለች ማለት ነው። እንዲሁም ደግሞ ከዚህ ሁሉ ስቃይ እስኪ ካጠገባችሁ ልራቅ፣ በቃ ውጭ ሀገር መሄድ እፈልጋለሁ ስደዱ ብላ አባቷንም እናቷም ለምና ነበር። ነገር ግን እናቷም አትሄጂም ማናለኝና አጠገቤ አትሄጂም ብላ ከልክላታለች። አባቷም ደግሞ አትሄጂም ብሏታል፣ ለማንጠለሽኝ ብሏታል ማለት ነው። እና እንግዲህ ባለፈው አክስቷ መድኃኒት ወደ ጠንቋይ ሄዳ ነበር። እሷም ደግሞ ሄደችው የዳጣ እንዲሁም ደግሞ የማን ልጅ እንደሆነ ዳጣ እንዲሁም ደግሞ ሰላም ይሄን አሁን የወለደችውን ከማን እንደወለደችው ያለውን እንግዲህ ምስጢር ሄዳ ነበር በገዛ እጇ። እሷም ደግሞ ነካክታ እንግዲህ በጣም አስፈሪ ነገር ላይ ነው ያለችው። በህልሟ እየተከተሏት እንግዲህ እያሰቃዩት ነበር። አሁን ላይ ደግሞ ቤተሰብ በሙሉ እንግዲህ ቤት ውስጥ መተኛት አጥተዋል። እንግዲህ ሁለታ ባለፈው እንግዲህ ያየነው ቪዲዮ በጣም ለደረጀ በጣም አዝነን ነበር ሁላችንም አይቀማ። ምክንያቱም ያው እሷ ሰክራለች፣ ነገር ግን ሳታስበው ሚስጥሩን ዘረገፈችበት ብለን ነበር ለደረጀ ማለት ነው። ጭንቀቱን እንግዲህ አይታችኋልና ነገር ግን በህልሟ እንደሆነ ነው ዛሬ ያየነው። በጣም ደስ ይላል። ምክንያቱም እሷ ሰክራ ስለሆነ የሰላምን ሚስጥር እንዳለ የዳጣን ሚስጥር እናቷ ፊት እንግዲህ አንተ ከሃዲ ነህ እያለች አጋልጣው ነበር ማለት ነው። እንዲሁም ደግሞ አንቃው እንግዲህ አልለቅህም፣ አባቴም አይደለህም፣ እናቴንም ተውን በላ ሚስትህ አይደለችም ያለች ዳጣዬን እንግዲህ ከሳሁን ወለዳት። ያሁንም ልጁ እንግዲህ ከሷው ነው የተወለደው ብላ ዝርግፍ አድርገው ነበር። እናቷን በጣም ደንግጣ ነበር። ጉር ሰራሽኝ ብሎ እሱም በጣም አዝኖ ነበርና ህልም ሆኖ ተገኝቷል እንግዲህ ማለት ነው። በህልም እየተሰቃዩ ነው። ጠዋት እንግዲህ ሁላቸውም በህልም እየተሰቃዩ ሀታ ውሃዬ እንግዲህ በፎቅ ላይ ትወርቅ አባቷ ተንስቶ ነው ያዳናት ማለት ነው። መዳይን በመጣችው ጣጣ እንግዲህ በህልማቸው እንቅልፍ አጥተዋል ማለት ነው የተሰቃዩ። እንዲሁም ደግሞ ጠዋት ተንስተው ሁላቸውም እንቅልፍ ሳይወስዳቸው እንዳደረ እንዲሁም ደግሞ ምንም እንደለየች እንግዲህ ምንድን ነው የተፈጠረው እያለች ነበር አቢጌል ማለት ነው። ከዚያም በኋላ ቤትን ቀይር ብላ እንግዲህ ማርታ መፍትሄ በጣም መቼም እሷ ማለት ነው ቤትን ቀይር ወደዛኛው ቤት እንሄድ እያለችው ነበርና ይሆናል ይሻላል በቃ ጥሩ መፍትሄ ነው ብሎ እሱም ተስማምቷል ማለት ነው። እንዲሁም ደግሞ መድኃኒት አይ ምንድን ነው የሚሻለኝ በቃ ከዚህ ሀገር ቶሎ ብዬ ልውጣ እያለች ነበር። አዎ ብትወጪ ይሻልሻል ማለት ነው፣ ብትወጪ ይሻልሻል። ምንም መፍትሄ አላመጣሽም እስካሁን እንቅልፍ ነው ያጣሽው ማለት ነው። እና መድኃኒት እወጣለሁ ሀገሬ ይበቃኛል፣ ምን አይነት ነገር ነው ውስጡ ነው የገባት እያለች ከራሷ ጋር እያወራች ነበርና ማርታ ራሱ ምን ሆነሽ ነው አንቺም ደግሞ እንቅልፍ አልወሰደሽም እያለች ነበርና አይ ኧረ ደህና ነኝ እያለች ነበር ላፏ ማለት ነው።
እንግዲህ ናታን ወደ ቢሮ ጠርቶ ደረጀ ስለ ችግሩ ስላጋጠመው ችግር ከዚህ ከቤተሰቡ ውጭ ሌላ ችግር እንዳጋጠመው እየነገረው ነበር። ናታም ደግሞ የሰላም ነገር እንዴት ነው ያለበት። ሰላምን እንግዲህ ተዋት ቀን ይፈተዋል እያለ ነበር። ሰላም እንግዲህ ወይ ይላለሁ ወደዚህ ቤት እመለሳለሁ እያለች ብለዋል። እያስጨነቀችው ነው። ዳጣዬ ራሱ እየለመነቻን ነበር። አትምጪ ሌላ ቤት ተገዛልን እዛ እንሆን በውጭ ረዳናለ እያለች ነበር። ግን ሰላምዬ በቃ አሁን እንግዲህ ተደራጀሁ በቃ ከአንድ ሁለት ልጅ አረኩኝ የመጣ ይምጣ ብላ እንግዲህ ያው ውለታ ረስታለች እስከዛሬ ሀይቀን። ግን ይሄ በጣም ከባድ ነው። ማርታ ይሄን ነገር ስትሰማ እንዴ ሰላምን ነገር ስትሰማ በጣም ከባድ ነው። ልብ ይሰበራል። አንድን ሰው እንደማ የእሷ ደግሞ የተለየ ነው። ለሰላም ያላት ፍቅር ማለት ነው ማርታና ሰላም ግን ያን ሁሉ እንግዲህ እንዴት አይኗ እንደምታይ ማርታን አላውቅም ታልመጣው ብላለች። እና እንግዲህ ደረጃ ያጋጠመው ችግር ምንድን ነው? ያው ድርጅቱ እንደሽቆለቆለበት እና ችግር እንደሆነበት ነው ለናታን የነገረው ማለት ነው። እና ምንድነው መፍትሄው ሲለው ናታ አንዱም ማርታ ትዬ አውቃለች ወይ ሲለው አይ እሷ ማወቅ የለባትም ብቻዬን እወጣዋለሁ ነበር። ለምንድነው ብቻ ነው የምታስበው ኑሮ የጋራ ነው እያለው ነበር ናታ። አይ እሷ ማሰብ የለባትም ራሴ እወጣለሁ ሲለው መፍትሄው ምንድን ነው ሲለው መፍትሄው እንግዲህ አንዱ ይሄን ያለንበትን ቤት ሸጬ ያለውን ነገር ድርጅቱን አቋቁሜ በኋላ ገዛለሁ ማንም ሳይሰማው ብዬ ነው ያሰብኩት አለ። ሌሎቹን ቤት ለምን አሸጥም ሲለው አይ ከሌሎቹ ይሄ ያለንበት ነው የሚያወጣውና እሱን ሸጬ እንደገና ደግሞ በስሜ ስለሆነ ለመሸጥም ለመግዛት ይመቸኛል ነበር ያለውና ግን እሷ እንዳትሰማ ማርታ እንዳትሰማ አትሰማም። እንዲሁም ደግሞ እሷ ወደ ሌላ ቤት እንሄዳለን እዛኛው ቤት እያለች ነው እና እኔ ይሄ ያመቸኛል እያለው ነበር ማለት ነው። ያው ማርታ ማነው ናታን ከሱ ጋር መፍትሄ ይሰጠዋል ሲቸግረው የሚያወያየው ልጁ ነው። ከዚያም በኋላ እንግዲህ ጥሩ አድርገሃል ብቻ አታሰብ ብሎት አበሽሮት መጣ ማለት ነው። አቢጌል ደግሞ ያው አንዳንዴ የከባድ ነው። እህቷም ታስባለች ራሷም ደግሞ ማለት ታስባለች ግን ናፍቀኸኝ ነው እያለች ሀይቅን ከባድ ነው ግን ፍቅር ማለት ነው። ግን እህቷንም ደግሞ ስለወደደችው እህቷን ማድረግ ትፈልጋለች ራሷም ደግሞ ማድረግ ትፈልጋለች። ብቻ ፍቅር ስቃይ ነው እንግዲህ ወይ ጊዜና ደግሞ እንግዲህ እንደዛ በጣም የተጨቃጨቁ ወይ ወደዱ ወይ አይጣሉ እስከ መጨረሻው የእነሱ ፍቅር እንግዲህ ዝም ብሎ ይጓዛል በወዲያቸው ይዘው ሁለታቸው ማለት ነው። ወይ አይገላለጹ ወይ ወደዱ በደቂቃ ይጣላሉ በደቂቃ ይዋደዳሉ። እንግዲህ በስተመጨረሻ እንዳጣየ ሰላምን ነይ እያለቻት ከዚያም በኋላ ለምንድን ነው ስልክ ማታነሽልኝ ነው እያለቻት ነበርና እናም እንዳጣየ ደግሞ አይ እና አባቴ ይጨነቃል ሁለተኛ ጭንቀት ውስጥ ነው አልመጣም እያለቻት ነበርና ያው እዚህ ኮኔ ደግሞ የአቢጌል አክስት ስለምትቆጣጠር ያው እንደ ልብ ያላወራ ምናምን እንደዛ ነው ስትላት እመጣላታለሁ ምናምን እያለች እየፎከረች ነበር ማለት ነው። ሰላም እንግዲህ በጣም ልቧ ሞልቷል ማለት ነው። እዚህ ተመጣች ራሱ ቤት ተስማማ አይመስለኝም እንደ በፊቱ ችላ ምናምን ነገር አትቀመጥም። ምክንያቱም ያው የሚመጣው ይምጣ ለልጆች ስል ብላ እንትን ስላለች ሁሉም ነገር ዛሬ ላይ እሷ ባለልጅ ስለሆነች አንድ ሁለት ልጅ እንትን ብላለች። ግን እንደ ውለታ ግን ደግሞ ያው ሰከን ብትል ጥሩ ነበር እና አክስትዬቱ ራሱ እመጣላታለሁ እያለች እየፎከረች ነው። አይ እንደዛ አይደለም ምናምን እያለች እንዳታየ ራሱ ሀይቀን እንትን እያለች ነበር። ግን ሰላም በጣም ልቧ ሞልቷል ማለት ነው። ተመጣ ራሱ ትጣላለች ብዬ ነው የማስበው ቤት ውስጥ ማለት ነው። መድኃኒት እንግዲህ ለምንድን ነው የምትጠይኝ ምናምን እያለቻት ነበር እና ኧረ እኔ አልጠላሁሽም እያለቻት ነበር ማለት ነው። በዓይነ ጥላ እያየቻት ከዚህም በኋላ እየደረጀሽ መሆንሽን አውቄያለሁ መረጃ አለኝ ብላ እንግዲህ አስጨንቃታለች ማለት ነው።